ወፈርሽ ምቾት ነው ምቾት። ያው ልጅ ደግሞ ሲወለድ በእርግጥ ይከብዳል። ልጅ ይወለዳል ዝም ብሎ አያድግም። በቃ ትልቁ ዳገት እሱ ነው። በቃ አይመስልህም? ልክ ነሽ እናቴ። አዎ እሱ አሁን እያብ ማለት ነው እናቴ። አቤት ያው ልጅነትም ነው እና ልጅነትም አለ ልጅነትም ነውና አንተም ልጅ እኮ ነው። ትላንትና ነው ጡት የለቀቀው ዛሬ ጽና አውጥተህ እዚህ ጋር አይዞሽ፣ እኔ ያለሁ ከጎንሽ፣ እኔ ያለሁሽ፣ በርቺ ሰላም ሰላም፣ እንዴት ናችሁልን? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ቆያችሁ? ሁሉ ሰላም፣ ሁሉ ጤና፣ እኛ ፈጣሪ የተመሰገነ ይሁን። ትላንትና የኔ ፍቅር ትንሽ ተከፍታብኝ ነበረ። በቃ ትንሽ ሳይሆን በቃ ከፍቷት ነበር፣ አዝና ነበረ። ያለችበት ስሜት ይከብድ ነበር። በቃ እስኪ ትንሽ ቀለል እንዲላት ብዬ ሌላ ቦታ ሩቅ ቦታ ከመሄድ ብዬ ቡታጀራ ይዣት መጥቻለሁ። ዛሬ ያለነው የት ነው? ቡታጀራ። ዛሬ ያለነው ቡታጀራ ነው። እቺ ቦታ ታውቃታላችሁ። ከዩ ጋር አዎ፣ ከያበን ለመጀመሪያ ጊዜ ያስተዋወቃችሁ እዚች ጋር ነበረ። ያኔ በቃ እሽክሩም የምትልበት ጊዜ ህዩዬ የኔ ፍቅር። ዛሬ ቡታጀራ ገብተናል። ቡታጀራ እንደገባን ቤት የትም ሳንሄድ መኪና ውስጥ ያለው ነበር ከእናቴ ጋር ተደዋውዬ፣ እናቴ ፈልግሻለሁ ያቺ መናፈሻ ቦታ ውስጥ ማወጋሽ ነገር አለ፣ ማጫወትሽ ነገር አለ ብያት፣ እናቴም እየመጣች ነው። እስኪ እናቴ ያለውን ነገር እነግራት ነበር ከዚህ በፊትም ስንመጣም ነግሬያታለሁ። እንግዲህ እዚህ ከመጣችሁ እኛ ብንሄድ ትንሽ ቤት እንሄድ ነበር፣ ግን ቤት ደግሞ ጫጫታው ምናምን ለማውራት ላይመች ይችላል ብዬ ነው ጸጥ ያለ ቦታ የመረጥኩት። ነገር ማውራት ነበር፣ ምን ችግር አለ? እሱ ይቻል ነበር፣ እንደዛ ይቻላል። እና ቤተሰቦቼ ዛሬ ከእናታችን ከኔ እናት ጋር አሪፍ ቆይታ እንደምታረግ የኔ ፍቅር ተስፋ አለኝ። እዩዬ ሰላም ባያችሁና ጀመሪ። ሰላም፣ እንዴት አላችሁልኝ የኛ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? ያው ብዙዎቻችሁ ትላንትና ተጨንቃችሁ ነበር፣ በጣም አሳስባችሁ ነበር ይሄን ያክል እውነት እና የነበርኩበትም ስሜትም ጭምር ነው ትረዱኛላችሁ ያስብያለሁ። እና ያው ትላንትና እንደዛ ካልኩት በኋላ ከቪዲዮ በኋላ ራሱ ብዙ ነገር ከይፊ ጋር አውርተን ነበርና በቃ ቀጥታ ትላንትና አወራን። ዛሬ ጠዋት ተነስተን መጣን ወደዚህ እና ያው እዚህ ለትንሽ ጊዜ ቆይቼ ከዚህ ስሜት እስከምወጣ ከዚህ ሙድ እስከምወጣ ድረስ እዚህ ቆይቼ በቃ ስንሄድ ሁሉም ነገር ሰላም ይሆናል ብዬ አስባለሁ። እውነት ነው። ማዘርን እኔ እናትን ሁለታችን እንድናወራት ነው የምትፈልጊው ወይስ ብቻሽን? አሁን ያንቺ ምርጫ ነው። ሁለታችንም ማለት እሺ፣ ምንድነው የምናወራው? አባቴ እኔ ለማዘር ነግሬያታለሁ። እኔ ምንም ነገር ስለማልደብቃት ማለት ነው ለእናቴ ነግሬያታለሁ። ስትመጣ ያው ሰላም ትያታለሽ። አላረን ከኛ የተሻለ ብዙ ላይፍ ያዩ እናቶች አባቶች አሉ። ከኛ የተሻለ ብዙ ጠውረድ ብዙ ችግር አይተዋልና እነሱ ያንን ችግር በምን አይነት መንፈስ እንደሚቋቋሙት እናውቃለን። እና አራት ብቻ እኮ አይደለም አባቴ፣ እኔ እዚህ ከመጣሁ ቢያንስ ከዛ መራቅ ነበር የምፈልገው። ገባ እኮ አሁን የመጣ ነው በቃ ዛሬ ከማዘር ጋር ትንሽ እንድታወሩና ቀለል እንዲልሽ ቤት አሁን እዚህ ጋር እኮ እንድናወራ ነው። ቤት እኮ አብረን እንሄዳለን። ቤት እኛ ጋር እንገባለን። ግን በቃ ያለው ነገር ከማዘር ጋር እንድታወሪ ስለምፈልግ ብቻ ነው። ተግባብተናል። በቃ ከእናታችን ጋር ትንሽ ደቂቃ ቁጭ ብለን እናወራለን፣ እናወጋለን። ከጨረሰን በኋላ ቤት እንሄዳለን። እንግዲህ ከማዘር ጋር እቺ 2 ቀን እንግዲህ አነሰ ከተባለ ወይ ከነገ ወዲያ አዲስ አበባ ተመላሽተን እስከዛ ከማዘር ጋር አሪፍ ቆይታ፣ አሪፍ ምክር
አሪፍ የህይወት ፈተናዎች ከማዘር ከኔ አባት ጋር ተማሪያለሽ ታውቂያለሽ ብዬ ተስፋ አደርጋለሁ። ዩዬ አውቃለሁ በጣም በብዙ ነገር እየተፈተነች ነው። ትላንትና ማየታችኋል ቪዲዮ። በቃ እምቧር ይመጣ ምንም አልቀረም። በቃ ደከመኝ። ይገባኛል፣ በቃ ያለችበት ስሜት ይገባኛል። ያንን ስሜት በቃ በጣም ለብዙ ቀን ውስጧ ላይ እየተመላለሰ ነበር። እንግዲህ አፈንድታው ነገረች። እኔም ወደ ቡታጅራ ይዣት ሄድ አሰብኩና ዛሬ ቡታጅራ ይዣት መጥቻለሁ። እንግዲህ ከማዘር ጋር ተደዋውለናል። ማዘር እየመጣች ነው እዚህ ቦታ ላይ ጸጥ ያለ ቦታ። እስኪ ማዘር አንዳንድ ነገር ትነግረናለች፣ ታስተምረናለች። እኛ ልጅ ነን፣ ገና ነን፣ ብዙ ፈተና ይደርስብናል። ልጅዬ ታውቃለሽ እንጂ ብዙ ፈተና ገና እኮ እስኪ ገና የፍቅር ህይወት ላይ ነን አይደል? እስኪ ትዳር ይዘን ልጅ ሲመጣ በቃ ፈተና። ይሄ ሰው አይደለም የሚፈትነን እኮ እናት ፈጣሪ ነው አይደለ? ፈጣሪ ነው የሚፈትነን። ያንን ፈተና ግን መቋቋም በብልሃት ማለፍ። ሴት ልጅ ብልሃተኛ ናት ልጅዬ፣ ሴት ልጅ ብልሃተኛ ነች። በብልሃት ብዙ ነገርም አሳልፈሽኛል፣ አልፈናል እና እቺ ትንሽ ፈተና ነች። እንግዲህ ያለበትም ያለበትም ነገር ስለምታውቁ ያው ፖሊስ ጣቢያ አንድ ዙር ሄዳ ነበረ። ጥያቄ ትጠይቃለች፣ እኔም ተጠይቄያለሁ። እንግዲህ እስኪ ይመስለኛል ወይ በሽምግልና ይያዝ ነው የሚባለው ነገሩ። ካልሆነም እንግዲህ ዳጊም ኒኮላስም ያው ወደ እስር ቤት ይገባሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። አሁን ቁጭ ብለን ማዘር የሚጠበቃት ሰችከ ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታክፊኝ ስልነቀው ምን አለ ባልነቃ እስከ እንቅልፌ እንዳደር በክንድሽ ታቅፌ ስትመጣ ይሻልሻል ብተኛ ተመልሼ እንዳለም ለካ አንድ ነው ህልም አይደግምም። ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታክፊኝ ስልነቀው ምን አለ ባልነቃ እስከ እንቅልፌ እንዳደር በክንድሽ ታቅፌ ብተኛም ተመልሼ እንዳለም ለካ አንድ ነው ህልም አይደግምም። ሰው በጠፋ ጊዜ ሰው ሆና ተገኝታ በልቤ ተርፋለች ደግሞ ባይኔ ሞልታ ለምኛት ለመውሰድ እውነትን ተግቼ ዛሬ እንድኖር በሷ ሰላሜን አግኝቼ ሰላም የምትሰጥ በመውደድ አስራው ነፍሴን ከነፍሷ አይሆንልኝም ለአንድ ቀን እንኳን ለመራከሷ አይሆነለኝ እኔስ አይሆነለኝ እኔስ አይሆንልኝ ሰው በጠፋ ጊዜ ሰው ሆና ተገኝታ በልቤ ተርፋለች። እንዴት ነሽ? ደህና ነሽ? ወፈርሽ? ምቾት ነው ምቾት። እግዚአብሔር ይመስገን። ደህና ነሽ? ጤናሽ ደህና ነው? ሰላም ነው እናቴ። ያው ያለው ነገር ምናምን በስልክም ብዙ ጊዜ
ያው ልጆቹን በስልክ ስለሚያሳዩሽ ትደውይልኝ ነበር ነግርሽ ነበረ። ያው መጨረሻው ከባድ ሆኖ ህያብም በቃ ራስ ምታት ሆኖባታል ፈተናው ማለት ነው እናቴ። ያው ፖሊስ ጣቢያ መመላለስ ምናምን በጣም በቃ ስለሰለቻት ይሄ ነገር ትላንትና በቃ እያለቀሰች ነው እናቴ ይዘኝ ሂድ ይዘኝ ጥፋ እኔ ጨንቆኛል ከብዶኛል አለች። ማለት እኔ ምን እንደምልሽ አላውቅም እናቴ። ያው ፈተናዎች መቋቋም ከበዳት እና በቃ እስኪ ነይ እናቴ ጋር ይዤሽ ልሂድ ብያት ዛሬ ካንቺ ጋር ዛሬና ነገን በቃ እንድታሳልፍ ላንቺ ልተዋት ነው። በቃ ካንቺ ጋር ቁጭ ስትሉ ብዙ ነገር ትነግሪያታለሽ። ለኔ እንደምትመክሪኝ ለልጆችሽ እንደምትመክሪያቸው ህያብንም ብዙ ነገር በቃ እንደምታስተምራት ተስፋ አለኝ እናቴ። በቃ ወደፊት ያው ትዳር ይዛ ልጆች ወልዳ የቤት እመቤት መሆኑ አይቀርም ነው እና ደግሞ ከሆኑ ለወደፊት ያው ትዳር ውስጥ ብዙ ችግር ይመጣል አይደል ነው። ያንን ችግር መቋቋም እንድትችል ያንን ችግር መቋቋም የምትችል ልጅ እንድትሆን እፈልጋለሁ። አሁን ደግሞ ያው ልጅም ስለሆነች ቶሎ ይከፋታል፣ ትጨነቃለች እናቴ። በቃ ዛሬ አሁን ካንቺ ጋር እዚህ ጋር ያው እኛንም በጣም የሚወዱን ቤተሰቦች የሚከታተሉን ቤተሰቦች ስላሉ እየደወሉ እስኪ በቃ የሆነ ነገር በቃ ረፍት ያለበት ቦታ ይዛት ሂድ ስላሉ አንቺ ጋር ይዣት መጥቼ እናቴ ካሳለፍሽው ህይወት ትዳር ውስጥ ህይወት ውስጥ ትዳር ሳትይዢ ብዙ ችግር አይታችኋል እናቶቻችን። አሁን እንዳለው ዘመን አይደለም። በፊት ብዙ ነገር ይታጣ ነበር። አሁን ግን ቅርብ ነው ለሁሉም ነገር። የሰው ልጅ ቅርብ መሆኑለት ከብዶታል ነው ከብዶታል እናቴ። እኛ ብቻ አይደለንም በቃ ብዙ አሉ ነው። ግን ህያብ አሁን ልጅ ናት፣ አንድ ፍሬ ልጅ ናት። ከበዳት በቃ ይዘኝ ትላንትና ይዘኝ ጥፋ ነው ያለችው። ዛሬ ደግሞ ካንቺ ጋር ቁጭ ብላ እናቴ ያሳለፍሽው ነገሮች ያሳለፍሽው ፈተና እንዴት እንደተቋቋምሽ እስቲ ንገሪልኝ ትስማ እና ይህንን ቪዲዮም በጣም የሚወዱን ቤተሰቦች ስላሉ እነሱም ስለሚከታተሉ ለነሱም ለኛም ለህያብም በቃ እናቴ የሆነ ነገር አድርጊ ዛሬ። በቃ ይሄው ቡታጀራ ገና መግባታችን ነው ከአዲስ አበባ ነው። በቃ አይዞሽ ምንም የሚከብድ ነገር የለም። በእርግጥ ሊከብድ ይችላል። ያው ስንኖር ትዳር ብዙ ይከብዳል፣ ብዙ ነገሮች አሉ። አንቺን ደግሞ ምን ያለሁሽ አይዞሽ፣ አዎ ከጎናችሁ አለሁኝ። በቸም በትዳር መካከል ብዙ ነገር ይገጥማል፣ ብዙ ችግር አለ። ልጅ ሲወለድ ብዙ ነገር አለ። ያው ትዳር ማለት ጥሩ ነው፣ ሰብሳቢ ነው። ሲሰበስብም የሚከብዶች ነገሮች አሉ። ያችን የሚከብዳችሁ ነገሮች ሁለታችሁ ታሳቢ ያርጋችሁ ይሄ ብናደርግ ይሄ ብንሰራ ብላችሁ ሁለታችሁ ተሳስባችሁ ከሆነ ቀላል ነው። በፍቅር ይሄ እንዲህ ነው፣ አንቺ ይሄንን ስሪ፣ እኔ ይሄንን ላድርግ፣ እኔ በዚህ እመራለሁ፣ አንቺ በዚህ ነገር ተዋጪ ተተባለ ቀላል ነው። ምንም የሚከብድ ነገር የለም። ያው ልጅ ደግሞ ሲወለድ በእርግጥ ይከብዳል። ልጅ ይወለዳል፣ ዝም ብሎ አያድግም። ትምህርት ቤት አለ፣ ልብሶቹ አለ፣ ይታመማል፣ ሐኪም ቤት ይባላል። ብዙ ወጪዎች አሉ። ኑሮ ሲመራ ብዙ ዳገት አለው። ብዙ ትንሽ ከበድ ይላል። እግዚአብሔር አይደለም እኮ አብዬ፣ በመሀል ሰው ሲገባ ህይወት ሲራበሽ ሲበጠበጥ እሱ ነገሮች ሁለታችሁ አንድ መሆን አለ ውስጣችሁ መተማመን አለባችሁ። ባለቤትሽ አንቺ እምነት ካልጣልሽበት ከባድ ነው።
አዎ እሱን ደግሞ አንቺን ካላመነ በጣም ከባድ ነው። አዎ በቃ እምነቶች ትንሽ መተማመን ካሌለ እሱ ይረብሻል። አዎ በሁሉም ያለ ነው። አዎ በሁሉ ያለ ነው። አንዳንድ ሰው መቼም በቃ ዝም ብሎ ያው የሰው ህይወት የሰው ኑሮ እንትን ለማለት ብዙ የሚጥርም ሰው አለ። አዎ ብዙ ሰዎች ብዙ አይነቶች ናቸው። ብዙ አይነት ነው። ያንና ብዬ እንዴት ነው የምናልፈው? እንዴት ነው የምናልፈው? እንደዚህ አይነት ከባድ ፈተና ሲመጣ ሁለታችሁ በጸሎት በምክክር በቃ በጸሎት ሁለታችሁ አንድ ላይ ሆናችሁ አንድ ላይ ስትሆኑልኝ እኔም ከጎናችሁ አለሁኝ። ብዙ ነገሮች አሉ። ብዙ በኔም የደረሰ ነገር አለ። ላንቺ እኔ መከራለሁ። እኔ ያለሁሽ አይዞሽ እንደዚህ ነው እልሻለሁ። ልጅን ደግሞ ጠንካራ እንዲሆን አንተ ተመለስ፣ እንደዚህ አይደለም ኑሮ የሚመራው በዚህ ነው እለዋለሁ። እኔ ያየሁት ነገሮች አለ። አዎ ተመለስ። ወንዶች በእርግጥ ብዙ የሚያጓድሉት ነገሮች ይኖራል በሴት ላይ። ሴት ትንሽ ጉዳት ይደርስባታል። አዎ ትንሽ ወንዶቹ ደግሞ በዛን ሰዓት መረዳት። እናንተ ደግሞ ብዙ የምታዩት ነገር አለ። ብዙ እያያችሁ ነው አሁን ባላችሁበት መሀል እና ያችን ጉድለት ሲመጣ ከፈጣሪ ጋራ ከጸሎት ፈጣሪን ከያዛችሁ ትወጡታላችሁ። አዎ የሁለታችሁ ዋና መተማመን ነው። በቃ አዎ ትምምን ነው ዋና ውስጥ። አይ እሱ ይሄ አያደርግም፣ አይ እሷ ይሄ እዚህ ቦታ አትሄድም፣ እንዲህ አታደርግም የሚል ከሆነ ትኖራላችሁ። አዎ እንጂ የሰው በቃ አንቺ አንድ ሰው የሆነ ነገር ካዳመጥሽ እሱ የዛን ሰው የሆነ ነገር ካዳመጠ በጣም ሁለታችሁ የመለያየት መንገድ አለ። ብዙ ደረጃ እስከ ክስ እስከ እንትን ፍርድ ቤት በቃ ያደርሳል ነው። ያንንስ እንዳይደርስ ዋና የሁለታችሁ ጥንካሬ ነው። አዎ ያ እንዳይመጣ ደግሞ ከእግዚአብሔር ጋራ ከፈጣሪ ጋራ እኔ ያለሁሽ አንቺን ደግሞ አዎ እኔ ከጎንሽ ጋር ነኝ፣ ካንቺ ጋር ነኝ። ልጄ ደግሞ ጉድለት ካለበት ተስተካከል፣ አንተ ተመለስ ብዬ የመግረፍ አቅም አለኝ። ገርፈዋለሁ ያለበት 40 ገርፌ ልጄን ቆንጥጥ አርጌ እኔ ድሮም መመክረው ነገር አለ። ዛሬም ብቻ አይደለም። በእንደዚህ ነው ኑሮ የሚመራው፣ በእንደዚህ ነው። ይሄንን ቢሆን ይሄ ነው። በስራ ጠንካራ ሁን፣ የሆነ ነገር ያዝ፣ ነገ ትዳር መምራት አትችልም፣ አዎ ኑሮ መምራት አትችልም እያልኩኝ እኔ ካንቺ ጋር ሆኖም ሳይሆን ፊት ሁሉ መመክረው ነገር አለ። አዎ አሁንም እኔም ከጎናችሁ ነኝ ከእግዚአብሔር ጋራ። ላንቺ ምን ያለሁሽ ለሱ ምን ያለኋችሁ እግዚአብሔር እርዳንና ያው ጠንከር በላችሁ እንድትኖሩ አደርጋለሁ። ጸሎት አረግላችኋለሁ። አዎ እግዚአብሔር ይበል ፈጣሪ ይበል። አሜን። አዎ የምትጠይቂው ጥያቄ አለ? የለም ጠይቄያለሁ። ጠይቀሻል? እናቴ አቤት። አንድ ጥያቄ ልጠይቅሽ። እሺ ጠይቅ። ከባድ የምትዩ ፈተና በመካከል ወይ በቃ ወረኛም የሴት ወረኛም ሲገባ ሰውየው ባለቤቴ ከሌላ ከዋለብኝ ትልቁ ፈተና ያ ነው። በቃ እኔን ጣል አድርጎ ወይ ልጆች እናት ሆናለሁ ኑሮዬ ትዳሬ እያልኩ እንግዲህ ደፍላለሁ። ሰውየው ደግሞ ሌላ ያቺን ቆንጆ ካለ ያቺን የቤቱን ጣል አድርጎ እንደዛ አይነቶች ፈተናዎች አሉ። አዎ ያንን ትልቅ ፈተናው ያ ነው። እስከ ክስ እስከ ፍርድ ቤት እስከ ፖሊስ ጣቢያ የሚያደርሰው ወይም ሰውየው ከሌላ ሲውል ወይም ሴቷ ከሌላ ወንድ ስትታይ ያ ነው ትልቁ ፈተና ያ ነው። አዎ እንጂ ሌላ የሰው ልጅ ቆሎ በልቶ በሚጥሚጣ በልቶ ውሃ ጠጥቶ በፍቅር ይኖራል፣ ኑሮውን ይመራል። አዎ የቀን ስራ ሰርተው ኩትኳቶ ይዘው ኑሯቸው ለማሸነፍ ነው የሚኖሩት። እዚህ ጋር የሚያድረው በዚህ ቆርቆሮ ለመኖር ነው። ኑሮውን ቤቱን ለመምራት ትዳሩን ለማሸነፍ ነው። አዎ ትልቁ ወረኛም ካዳመጥክ ነው። በቃ ደርሰህ ያላየኸው ነገር አለማመን ይሄ ነገር አይሆንም እኔ አውቃታለሁ ካልክ ትቋቋመዋለህ።
ይሄ አይሆንም። እሷም እንደዛው በቃ እኔ ባለቤቴ ጠንቅቄ አውቀዋለሁ። እዚህ ቦታ አይውልም፣ ይሄ መጥፎ ነገር እንደዚህ ቦታ አይውልም፣ እኔ አውቀዋለሁ። ይሄ አላዳምጥሽም ካለች በቃ የመኖር መብት አላችሁ። አዎ በቃ ትልቁ ዳገት እሱ ነው። በቃ አይመስልህም? ልክ ነሽ እናቴ። አዎ እሷ አሁን እያብ ማለት ነው እናቴ። አቤት ያው ልጅነትም ነው እና ልጅነትም አለ ልጅነትም ነውና አንተም ልጅ እኮ ነው። ትላንትና ነው ጡት የለቀቀው ዛሬ ጽና አውጥተህ እዚህ ጋር ማለት እናቴ ከእሷ ከህያብ አንፃር ያው ገና ካሁኑ እየተፈተነች ነው። በቃ በብዙ ነገር እናቴ ቤተሰብ ከኔ ጋር ሆና ብዙ ጠላት እያፈራች ነው። በቃ ያ ነገር በቃ መቋቋም ሲያቅታት ሆድ ይብሳታል፣ ታለቅሳለች። ልክ ነው። ሴቶች ማልቀስ ብቻ ነው የሆነ ነገር ሲገጥመን በቃ እንደዚህ ሆድ ሲብሳት በቃ ሲከፋት እኔ ደግሞ የሆነ ያቀለ በቃ ቤተክርስቲያን ይዣት ሄዳለሁ። በቃ ሰላም አግኝታ ነው የምትመጣው። ፈጣሪም እየፈተነን ነው እናቴ። ግን ፈተናውን በቃ ተቋቁመን ማለፍ እንዳለብን እኔም እነግራታለሁ፣ እሷም ለኔ ትነግረኛለች፣ እናውቃለን። ግን በቃ አንዳንዴ በቃ ይከፋታል፣ አትችልም። በቃ አሁን ደግሞ ይበልጥ በቃ ፖሊስ ጣቢያ ምናምን ስላለመደችው ስትሄድ በቃ ማልቀስ ሆነ ነገሯ ማለት ነው። እስኪ በቃ እናቴ ከእናቴ ጋር አንድ ሁለት ቀን ከሆንሽ ከሷ ካሳለፈችው ህይወት ብዙ ነገር ትማሪያለሽ ብያት ነው ይያት የመጣሁት አንቺ ጋር። ጥሩ ነው ማምጣት፣ ጥሩ ነው። ይሄ ማለትህም ጥሩ ነው። እኔ ብዙ ነገር እኔ እናትህ እኔ ጠንካራ ነኝ ከእግዚአብሔር ጋር ራስ ማሞገስ እኔ አልወድም። አዎ እንግዲህ አባትህን እኔ በብዙ ነገር ያው ብዙ ነገር አሳልፈናል፣ እግዚአብሔር ይመስገን። ያው አኖሮናል ፈጣሪ አምላክ እና አንተ ደግሞ ያው እሱ ቦታም አልጠብቅህም አላይህም። ያው ብዙ ነገርም በልጅነትህም ቢሆን ብዙም አይተሃል፣ ከኔም አሳልፈሃል። አንድ ዶሮ ገዝተህልኝ እንቁላሉ ይጠቅምሻል እያልከኝ ጋሪ ገፍተህ በእጅህ ያደረክ ልጅ ነህ። አዎ ዛሬ ደግሞ ትዳርህን አትመራም ብዬ ነው አላስብም። አዎ ለትዳርህ ጠንካራ ትሆናለህ ብዬ ታሳቢነት ያለኝ ሰው ነኝ። አዎ ለትዳሩ ጎበዝ ይሆናል ልጄ። ብዙ ነገር እኔና እሱ ትንሽም ብትሆን ታውቃለህ፣ ብዙ ነገር ታውቃለህ ብዬ አምናለሁ። እና ወረኛ ምን በመሃላችሁ እንዳይገባ የሁለታችሁ ጸሎት ያስፈልጋል። አዎ ሁለታችሁ ጠንካራ ሆናችሁ መጸለይ፣ እኔም እጸልይላችኋለሁ፣ ጸሎት አደርግላችኋለሁ። በመሃላችሁ ቆሻሻ እንዳይኖር፣ ወረኛም እንዳይኖር እጸልያለሁ። ጠንካራ እንድትሆኑልኝ፣ ወልዳችሁ ከብዳችሁ እንድትኖሩልኝ እፈልጋለሁ። አሜን። ያው ምኞቴ ይሄ ነው። አይዞሽ፣ እኔ ያለሁ ከጎንሽ፣ እኔ ያለሁ በርቺ። እሺ እንግዲህ እናቴ ይሄ ሁለት ቀን ህያብ ካንቺ ጋር ነው የምትውለው። ደስ ይለኛል። ውሏ ካንቺ ጋር ነው። አሁን የኛ ቤት ልጅ ናት፣ ደስ ይለኛል። ትሰራለች፣ ችግር የለም። ትውላላችሁ ሁለታችሁ። እኔ ልወጣ እችላለሁ እንጂ ልጅ ስለሆንኩኝ እቺን ሁለት ቀን እንግዲህ እናቴ ህያብ ካንቺ ጋር ናት። እሺ አሁን ወደ ቤት መሄድ እንችላለን። ያው ቤት ልጆችን ስለሚጠብቁ ብዬ ነው እዚህ ጠራሁሽ። እሺ እንሂዳ። ሆና ተገኝታ በልቤ ተርፋለች፣ ደግሞ ባይኔ ሞልታ ለምኛት ለመውሰድ እውነትን ተግቼ ዛሬ እንድኖር በሷ ሰላሜን አግኝቼ ሰላም የምትሰጥ በመውደድ አስራው ነፍሴን ከነፍሳ አይሆንልኝም ለአንድ ቀን እንኳን ለመራቅ